በቃ እኔ ሳት ላይ ይዝና ቡና ላፍላ። ወይ እምቢ አልሽ እንጂ እኮ እኔ ባፈላው ጥሩ ነበር። ችግር የለውም ሲሆን አንቺ ሰዓቱን አያይዥላትና አቅርቢላት። እሺ በቃ እኔ ልክፈት። የናሆም እናት ናቸው። ራኬብ አለም እባላለሁ። እሷ እኮ ናት የሰኒት። ዛሬ ምን እግር ጣለሽ? ጽዮንን ፈልጌ። ምን ቀረሽ ደግሞ? በሰላም ለማውራት ነው የመጣሁት። እንደው አንቺም እህትሽም የልባችሁን አድርሳችሁ መቅለስለስ ትችሉበታላችሁ። አይ አሁን እኮ ሰላም ነው። ደግሞ ሰኒ ጠፍታለች፣ ለዛ ነው። እና ሰኒ በቦርሳ የምትያዝ ወይም ደግሞ በፌስታል የምትጠቀለል እቃ አይደለችም። ምን አድርጊ ነው የምትሏት? ይኸውልሽ የናሆም እናት ሰኒ ለመጨረሻ ጊዜ ከእሷ ጋር ነው የተጣላችሁ። አዎ እህትሽ ሰኒ ከማንም ጋር አትስማማ። ስለ ሰኒ መጥፎ ነገር ባናወራ ወይ ብቻችሁን ውስጥ ታወሩ ደስ ይለኛል። ለምን? ሁላችሁም ባላችሁበት ነው እንጂ ማውራት ያለብን። እሺ እንግዲህ እምቢ ካልሽ ምን አደርጋለሁ? ቆይ ከኔ ምንድን ነው የምትፈልጊው? ሰኒን ሰዎች ይዘዋታል እና አስጨርሽኛ። ምን? ቆይ ማን ናቸው? አላቅም ምሩ። ትላንትና ብቻ ደውላልኝ ነበር፣ ስልኩ ተቋረጠ። እና አሁን ከጽዮን ጋር ምን አገናኘሽ? እኮ እኔም እኮ እሱን ነው የምለው። እስቲ ጠይቂያት። ለመጨረሻ ጊዜ ልጠይቅሽ፣ ስለ ሰኒ ምንም አታውቂም? አዎ ስለ አንቺ የት ምንም የማውቀው ነገር የለም። ማወቅም ደግሞ አልፈልግም። በስነ ስርዓት አውሪ። አይን አውጣነት ከቤታችሁ ነው እንዴ? ምንድነው እዚህ በሰው ቤት መጥቶ ይሄን ያህል መዳፈር? ወይ ምግብ ላምጣ እንዴ? ሰኒ አሁንም ሞቴን እመርጣለሁ፣ ለእናንተ ያን ወረቀት መቼም አልሰጥም እያለች እስሩን ተቋቁሟለች። ስፒድና ጓደኛው ዛሬ ደግሞ እስኪ ቤት ገብተን በድጋሚ መፈተሽ አለብን በማለት ወደ እነ ሰኒ ቤት ሲገቡ ራኬብ ትሰማቸዋለች። ራኬብም እንግዲህ ተነስታ ለብቻዋ ሰው ያለ አስመስላ በማውራት እንግዲህ ትተዋት ሊሄዱ ችለዋል። በዚህም አጋጣሚ ስፒድ እግሩ ተመቶ ቆስሏል። ስፒድ አሁንም ካርታውን ሳላገኝ አልቀመጥም ያለ ሲሆን በምሽት ሰው እንደመጣባትና ለግቷት እንደነበረ የሰሙት ኪያና የናሆም ባለቤት ምሩ ወደ እነ ሰኒ ቤት ማለትም የሰኒን እህት ለመጠየቅ እንሄዳለን ሲሉ ነበረ። እኔም እሄዳለሁ በማለት ስፒድ የተነሳው። ይህም ደግሞ ስፒድ እዛ ሄዶ መረጃዎችን ለመሰብሰብ ስለሚረዳው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 174ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት በዛብህ ኪራን በመምታት ሜዳ ላይ ዘርሮት ነበረ ያለቀው። ዛሬ ላይ እንግዲህ ኪራ ወደ ቤት በመምጣት ከትንሽ ሰዓታት በኋላ ንቃ አትንቃ እያሉ ቤተሰቡ ተጨንቀው በነበረበት ሰዓት ሊነቃ ችሏል። እንግዲህ ኪራዬ ኪራዬ ያለች ጽናት ስትጠራው ወዬ በማለት ነበረ የነቃው። ወይ ያለኝ እኮ በማለት እንግዲህ ጽናት እጅግ ተደስታ ነበረ። አወቀኝ አስታወስከኝ ብትለው አዎ ሁሉንም ነገር አስታውሳለሁኝ፣ ሁላችሁንም አስታውሻችኋለሁ፣ ግን አንቺ ደግሞ ቤቱን ለማንጥረሽ ነው የመጣሽው በማለት ቲናን ተናግሯት ነበረ። ቲናም ለመናገር ስትንቀጠቀጥ የእነዚህን ነገሮች ማስታወስማ የለብህም ጥያቄ አታከብት እያለች ባለበት ዳዊት አይ ለቤቱ አታስብ እህትህ ያለች በማለት ነበር የመለሰለት። አዎ ወንድምህም አለ በማለት እንግዲህ ዛሬ ቲና መልጥ ብሏታል። ወንድም የምን ወንድም በማለትም ኪራ ጠይቋት ነበር። አይ ማለቴ ያው ናሆምም አለ ማለቴ ነው በማለት እንግዲህ በናሆም ልትተካው ችላለች። ይሄ ግን አዲስ የመጣው ስፒድ በአንድ ወገን የቴና ዘመድ ነኝ ይባላል፣ በአንድ ወገን ደግሞ ወንድም የሚል ወሬ ዛጥ ብሏታል። በማንቻው ይጸድቅ ይሆን መቼስ ይሰማ ይሆን? አብረን የምናየው ነው የሚሆነው። ስፒድ እንግዲህ ልጅ ነኝ ብሎ ነው እነ ኪራ ቤት የመጣው። መቶም እንግዲህ ለሁሉም ግራ እያጋባ ይገኛል። ቲናንም እንግዲህ በዛ ወጣሽ በዛ ገባሽ እያለ ሲያስጨንቃት ነበረ። ከከተማ ብድግ ብላ ወደ ገጠር ልትገባ የተገደደችው
ኪራም እንግዲህ ሁሉን ነገር በማስታወሱ የጽናትም አባት ሁሉን ነገር አስታውሻለሁ ብለህ ሽማግሌ ሳትልክ ግን ልጄን አልሰጥህም በማለት ነበረ የመለሱለት። አረ ችግር የለም እንኳን 4-5 ሽማግሌ የአገሩን ሕዝብ ራሱ ብሰበስብ ለጽናቴ ቅር አይለኝም በማለት ነው እንግዲህ የተናገረው ኪራ። ምን ደስታዋን ለማላጋራው የምትለውም ጽናት እንግዲህ እንዴት ምሩ ጋር ልደውል በማለት ወደ ውጭ ወጥታ ለምሩ ደውላለች። ነገር ደስታዋንም ልታበስር ተዘጋጅታለች። ስፒድም እንግዲህ ከጓደኛው ጋር በድጋሚ እነ ሰኒ ቤት ሄዶ ነበረ። የሄደውም እህቷን ለማገት ሳይሆን እቤት ወረቀቱ ካለ በድጋሚ እንፈትሽ በማለት እንግዲህ በጨለማ ገብተው ነበረ ወደ ቤት። ነገር ግን የገጠማቸው ከባድ ነበር። ግቢ ከገቡ በኋላ ራኪብም እንግዲህ ድምፅ ስትሰማ በመጋረጃ ቀዳዳ እያየች ነበረ፣ በመስታወት ማለት ነው። ከዛም አይ እና ማነህ በማለት እንግዲህ ሰው ያለ አስመስላ ለማውራት ሞክራለች። እነሱም እንግዲህ እግሬ አውጭኝ በማለት በሩን ዘግተው ሄደዋል። ስፒድም እንግዲህ ምን ሆነ ነው ቢባልም አይ ትንሽ ወለም ብሎኝ ነው በማለት የወደቀ እግሩን እንግዲህ እያሻሸ ይገኛል። ራኬብም እንግዲህ ይህ ነገር እጅግ ከብዷት ለነ ቅዱስ ነግራቸው ነበረ። እነ ቅዱስም እንግዲህ ያደረገችውን ብልጠት እያደነቁ ቅዱስም ለናሁምም ነግሮት ነበረ። ናሁምም ወደ ምሩ ጋር በመሄድ ለምሩም ነግሯት ነበረ። እንዳትደነግጭ ግን እማዬ እንደዚህ ሰው ገብቶ ነበር፣ ምናልባት ከሰኒ ጋር የተገናኘ ነገር ይሆን እንዴ በማለትም ምሩ ጠይቀው ነበረ። ምናልባት ይመስለኛል ግን አላቅም፣ በቃ አንቺ ሂጂና ጠይቂና እኔ ትንሽ ጸባይ ስለማይመቸኝ እሷ ጋር አልሄድም። የሰኒም ራኬብ ወደ ናሁም ቤት መጣ ነበረ። እንደመጣችም እንግዲህ ሰኒን ማግኘት እፈልጋለሁ ብላ ነበር። ከሰኒም ጋር እንግዲህ ተገናኝተዋል። የናሁም እናት በነበረችበት ቦታ ነበር የተገናኙት። አለምዬም የናሁም እናት እንግዲህ የሰኒ እህትን እንድትናገራት አልፈለገችም። ማለትም ራኬብ ጽዮንን እንድታወራት አልፈቀደችም። ጭራሽ ቀንድ ቀና በማለት ነበረ ከቤት እንድትወጣ ያደረገቻት። የራኬብም እንግዲህ አይ ባለፈው ስህተት ስለሰራ አሁን ደግሜ ስህተት አልሰራም። ስለዚህ የናሁም እናት አንቺ ትልቅ ሰው ነሽ፣ ከአንቺ ጋር የምነጋገርበት ክፉ ቃል የለኝም በማለት እንግዲህ ከቤት ወጣ ሄዳለች። የናሁምም እናት እንግዲህ ተነሽ ጽዮን፣ እንደውም አንቺን እዚህ ቤት አላስቀምጥሽም፣ እንዳለ ልጆቹ ባለጌዎች ናቸው፣ እንዴት ነው የሚያደርጋቸው እያለች እንግዲህ ተነሽ በማለት ይዛት ልትሄድ ነበረ። ነገር ግን ምሩ እባክሽን ይዘሻት ሂጂ የሚሄዱን፣ ነገር ግን እባክሽን መቀቡና ጠጡና ሄዱ። እሷም ሄዳለች። በቃ በሰላም ነገሩን መፍታት ካልተቻለ በቃ አሁን የፈለውን ቡና ጠጥታችሁ ሂዱ በማለት እንግዲህ ከውጭ መልሳ ወደ ቤት አስገብታቸዋለች። የናሁምም እናት እንግዲህ ወደ ቤት በተመለሰ ሰዓት ከናሁም አባት ባለቤቷ ጋር ማለት ነው እያወሩ ነበረ። ያወሩትም እንግዲህ ስለ ሰኒ መጥፋትን እንዲሁም ደግሞ የምሩ ጓደኞች መጥፎ ናቸው እያለችም ስታወራ ነበረ። ጽዮንና አንቺ እኔ እኮ ማላቃችሁን የሆናችሁብኝ ምን እያሰባችሁ ነው እያለ የናሁም አባት እንግዲህ እየጠየቀ ነበረ። የናሁም አባት ምራቱን እጅግ በጣም ይወዳል፣ ያከብራል። የልጁንም ፍላጎት ያከብራል። የናሁም እናት ግን በፍጹም ልጁን ራሱ ልታምን ልትቀበል አልቻለችም። አንዳንድ ነገር እንኳ የሆነ ነገር ጥሩና መልካም ነገር ስታስብ እንዳለምዬ ይህንን ነገር አመረሽ እንዴ እያለች ትገኛለች። ምክንያቱም የሆነ ሰበብና የሆነ ክፉ ነገር አስበውን አቅደው ስለገቡ አሁን ላይ ጽዮን ራሱ አለምዬ መልካም ነገር ስታስብ እንዴት እንደዚህ ትያለሽ ባልተረጋገጠ ልጅሽ እያለች ሌላ ጦስ ውስጥ እየከተተቻት ትገኛለች። ምሩም እንግዲህ ከኪያ ጋር ሆነው ራኬብን ለመጠየቅ ለመሄድ እንግዲህ ምሩ ወደ እነ ጽናት ቤት ትሄዳለች። በሄደችም ሰዓት እንግዲህ እነሳ እያሉ ቁጭ ብላ በሚያውቁበት ሰዓት ነበረ ስፒድ ወደ እነሱ በመምጣት በቃ ያቺ ምርጥ እየች እንዴት ሆነች እንደዚህ ገጠማት ማለት ነው። በቃ እኔም አንድ ቀንም ስላየኋት ከእናንተ ጋር አብሬ ሄጄ ልጠይቃት ምንም ቢሆን ደስም ባይላት አይከፋትም። ስለዚህ ተምቀር አብሬያቸው ልሂድ እያለ ይገኛል።
አይ አትሄድም በማለት ኪያ ብታከራክረውም ነገር ግን እሱ አይ እሄዳለሁ፣ ችግር የለም አልቀርም፣ እንደውም ከእናንተ ጋር ነው አብሬ የምሄደው እያለ ይገኛል። ይህ ደግሞ ለሱ ያው እንግዲህ አንዳንድ ነገሮችን እንዲያጤንና እንዲሁም የሚፈልጋቸው መረጃዎች ለማግኘት ይረዳዋል። ግንዛቤ ተከትሎት ከሄደ ምናልባት እነሱ አንድ ቦታ እንደተቀመጡ ምናልባት የመኝታ ቤት እየገባ የሚፈትሽ ነው የሚመስለኝ። ቀጣዩን ቪዲዮ ደግሞ አብረን የምናየው ነው የሚሆነው። እስካሁን አብራችን ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።